ሰበር ዜና እንኳን ደስ አላችሁ ውድ የቻናል ቤተሰብ ተከታታዮች። ሰሞኑ በርካታ ታጣቂዎች በወንድሞቻችን እየገቡ እንደሆነ ነግሬያችሁ ነበር። በዛሬው ዕለት ደግሞ ቀሪ ታጣቂ ወንድሞች በደቡብ ጎንደርና በጎጃም የሚንቀሳቀሱ ከ127 በላይ ታጣቂዎች ለመንግስት በሰላማዊ መንገድ እጅ መስጠታቸውን መረጃዎች እየወጣ ይገኛል። እንኳን ደስ አላችሁ። ከመሸ ሰበር ዜና ከ127 በላይ የታጠቁ ወንድሞች የመንግስትን ጥሪ ተቀብለው በሰላማዊ መንገድ እንደገቡ ተናግረዋል። በተለይ ደግሞ በበለጠ አንዳርጌና በጸዳሉ ደሴ በተደረገላቸው ጥሪ አማካይነት በደቡብ ጎንደር ያለው ሙሉ በሙሉ በሚባል ደረጃ ታጣቂዎች በሰላማዊ መንገድ በዛሬው ዕለት ገብተዋል ማለት ነው። እንኳን ደስ አላችሁ። እጅግ በጣም ደስ የሚል ነው። አሁን ደቡብ ጎንደር ላይ በቃ 100% በሚባል ደረጃ ሙሉ በሙሉ ታጣቂ ወንድሞቻችን ጥሪ የተደረገላቸው እየገቡ ይገኛሉ። በተለይ ደግሞ ጸዳሉ ደሴ እጁን ከሰጠ ቀን ጀምሮ በርካታ የታጠቁ ወንድሞችን በስልክም በተለያየ አቅጣጫ ጥሪ በማድረግ የመንግስትን ጥሪ ብቻ ሳይሆን ጸዳሉ ያለውን ነገር ሁሉ በማስረዳት ከፍተኛ የሆኑ ታጣቂ ወንድሞቻችን እየገቡ ይገኛሉ። በዚህም በተለይ በጸዳሉ ደሴና በበለጠ አንዳርጌ እነዚህ የፋኖ ዋና አመራሮችና መሪ የነበሩት ከገቡ በኋላ ላልገቡ ሳይገቡ የቀሩ ወንድሞችን ጥሪ በማድረግ በስልክም በተለያየ አቅጣጫ በማግኘት ያለውን የትግል ሁኔታ በማስረዳት የመንግስትን ጥሪ በዛሬው ዕለት በርካታ ታጣቂዎች እስከነሙሉ ትጥቃቸው የመንግስትን ጥሪ ተቀብለው ተቀላቅለዋል። በዚህም ከፍተኛ የሆነ የአቀባበል ስነ ስርዓት ተደርጎላቸዋል። የመከላከያ ሰራዊትም እንዲሁም ከፍተኛ አመራሮችም እንዲሁም ደግሞ ጸዳሉ ደሴና በለጠ አንዳርጌ በተገኙበት በርካታ ታጣቂዎችን እንኳን ደህና መጣችሁ የአቀባበል ስነ ስርዓት ተደርጎላቸዋል። በድጋሚ እንኳን ደስ አላችሁ። በጣም ከደስታ ወደር የለው። ምክንያቱም ክልሉ ሰላም ከሆነ በሰላም ሰርተን በሰላም ማልማትና ማደግ መበልጸግ እንችላለን ማለት ነው። እንኳን ደስ አላችሁ። ስለዚህ የቀሪ ወንድሞቻችንም አሁን በቀጣይ ይገባሉ። በተለይ በዛሬ ዕለት ደግሞ እጅግ በጣም ልዩ ከሚያደርገው አንዱና ዋነኛ ምክንያት ሁለት ነጥቦች አሉ ላስታውሳችሁ። እነዚህ ዛሬ የገቡት በተለይ በበለጠ አንዳርጌና በጸዳሉ በስልክ ቆይታ በተደረጋቸው ጥሪ አማካይነት ነው። ስለ ትግሉ ሁኔታ ያውቃሉ። እንዲሁም በትግል ጓዶቻቸው ምክንያት ስለሚታወቁ ጥሪ ባደርጉላቸው በእነሱ በስልክ ቆይታ አማካይነት ነው ወደዚህ ወደ ሰላማዊ ጥሪ ተቀብለው እንዲመጡ የተደረገው። ሌላኛው ደግሞ ሁለተኛው በጣም ልዩ ከሚያደርገው ምክንያት እስካሁን ድረስ በዚህ የታጠቁ ወንድሞቻችን ሲገቡ የነበሩት በደቡብ ጎንደርና በጎንደር እና እንዲሁም ደግሞ በወሎ አልፎም በሸዋ አካባቢ ነበረ። በዛሬው ደግሞ በርካታ ታጣቂዎች በጎጃም የቆዩት ደግሞ ሲገቡ እንዲሁ ከፍተኛ አቀባበል ተደርጎላቸው ማለት ነው። ስለዚህ የዛሬው ውሎ ማለት ነው በጎንደርና በጎጃም የታጠቁ በርካታ ወንድሞቻችን በደና ገብተዋል። ቀሪውም ይቀጥላል ማለት ነው። በጣም ደስ የሚል ነው የዛሬው ውሎ። ያየው ነበር በርካታ ወንድሞቻችን ሲገቡ በተለይ ጸዳሉ በፊት የነበረበትና አሁን ያለበትን ስናይ እንግዳ አቀባበል ልክ አመራር ሆኖ ያገኘነው በጣም ደስ ብሎናል። እንደውም ንግግር አድርጓል። እሱም በቀጣይ የምንመጣበት ይሆናል ማለት ነው። በዚህ በከፍተኛ አመራርነት በፋኖ የቆዩት በለጠ አንዳርጌና ጸዳሉ በተገኙበት ነው እነዚህን ወንድሞችን የተቀበሉ። ጸዳሉና በለጠ አንዳርጌ እንዲሁም ደግሞ መከላከያ አመራሮች፣ ጄኔራሎች እንዲሁም ደግሞ ከፍተኛ የመንግስት ኃላፊዎች በተገኙበት ነው እነዚህ በርካታ ታጣቂ ወንድሞቻችን የተቀበሉ። ጥሪ ያደረገላቸው ጸዳሉና በለጠ አንዳርጌ ናቸው። ምክንያቱም ጓዶቻቸው ነው፣ በጫካ አብረው የቆዩ ነው። የነሱን ጥሪ ተቀብለው ነው በእነሱ አማካይነት በዛሬው ዕለት በርካታ ታጣቂ ወንድሞቻችን የገቡ። በተለይ በሁለቱ አቅጣጫ ነው የገቡት፣ ጎንደር ያሉት በጎንደር እንዲሁም ደግሞ ጎጃም ያሉት በጎጃም ማለት ነው። ስለዚህ ቀሪ ወንድሞቻችንም ለምን ሳይመሽባችሁ በሰዓት የመንግስትን ጥሪ ተቀብላችሁ እንድትገቡ ጥሪያችንን እናስተላልፋለን። በቀጣይ ቪዲዮም ደግሞ እንገናኛለን። በጣም ነው ደስ የሚለው ወንድሞቻችን። እነዚህ እኮ ለሀገር የሚጠቅሙ ናቸው። በጣም ከሚገርመው አቅም ያላቸው ወንድሞቻችን በማይሆኑ ሁኔታ ማጣት የለብንም። በጣም አቅም ያላቸው ወንድሞቻችን አሉ። እንደነ ጸዳሉ እንደነ በለጠ አንዳርጌ ለምሳሌ ከፍ ያሉ ደሴ ቢኖር ኑሮ እጅግ አቅም ያለው ሰው ነው። ምክንያቱም በሰሜኑ እናስተውሳለን ምን ያህል ጀብድ እንደሰራ በመንግስት እንኳን በሚዲያ በአማራ ሚዲያ መገናኛ ቀርቦ ምን ያህል ኢንተርቪው እንደተደረገም እናስተውሳለን። አቅም ያለው ወንድሞቻችን አሉ። ስለዚህ እነዚህ አቅም ያለው ወንድሞቻችን አቅማቸው የሚወጣ ደግሞ ከዚህ መሃል ሲሆኑ ነው። አቅም የሚወጣው ለምሳሌ አንድ እግር ኳስ ተጫዋች ከ11 ክለብ ውስጥ አቅም ከሌለው አንዱ ጎበዝ ተጫዋች ቢገባ ያ አቅሙ ይሸፈናል። ስለዚህ እነዚህ አቅም ያላቸው ወንድሞቻችን ወደፊት እንዲመጡ የመንግስት ጥሪ እንዲቀበሉ በድጋሚ እናሳስባለን ማለት ነው። ስለዚህ የዛሬው ውሎ በጣም እጅግ ደስ ይላል። እንዲሁም ደግሞ ቀጣይ በሁለተኛ ቪዲዮ እጀላችሁ መመጣ አለ። እሱ በሁለተኛ ቪዲዮ ማስታወሳችሁ ይሆናል።
እንዳልፋችሁ በሁለተኛው ቪዲዮ ጠብቁ። እሱ ደግሞ የፋኖ ዋና መስራች ባዩ ስለ ዘመነ ካሴ በተመለከተ ይሆናል። እሱ የሚንቀሳቀስበት የነበረውን አስቃኛችኋለሁኝ። እያንዳንዱ ስለማስቃኛችሁ በሁለተኛው ቪዲዮ እንድትጠብቁኝ አሳስባለሁ። የዛሬው ባይዘይ በጣም ደስ እያለኝ ነው ይሄ ቪዲዮ ለእናንተ ላደርስላችሁ ፈለጉት። ምክንያቱም በርካታ ታጣቂዎች ነው የገቡት። በተለይ ጎጃም ያሉት፣ ጎንደር ያሉት፣ አሁን ጎንደር ላይ ደቡብ ጎንደር ላይ ያለው 100% በሚባል በቃ ሰላም እየሆነ ነው። የመንግስት ጥሪ እየተቀላቀሉ እየገቡ ነው የሚገኙት። እንኳን ደስ አላችሁ። ሰሞኑ የደስታ ነው በቃ ምክንያቱም ከመንግስትና ህዝብ እጅ ለእጅ ተያይዞ ኢትዮጵያ በቃ ወደ ማንም ምድራዊ ኃይል ከማያቆማት ለውጥ ውስጥ መግባት ትችላለች። እስካሁን ድረስ የኔ እንቅስቃሴ ተጀምሮ የነበረው እንቅስቃሴ ነው የማውቀው። ከሰሜን ጦርነት እንድተቋጭ አማራ ክልል ተጀምሮ የነበረው የኢኮኖሚ መነቃቃት እኔ ነበር ማውቀው። መልሶ አሁን እንደገና እንዲደቅ ሆነ። ይህ ደግሞ ሰላም ሲሆን ኢትዮጵያ የምትሄድበትን ደረጃ እኛ እናውቃለን። ስለዚህ እንኳን ወንድሞቻችን የመንግስትን ጥሪ ተቀብላችሁ በሰላም እንኳን መጣችሁልን እንላለን ማለት ነው። ስለዚህ ጸዳሉ እና በለጠ አንዳርጌ በከፍተኛ አመራርነት የአማራ ጸጥታ ሁኔታ እንደምትመሩ ተስፋ እናደርጋለን። ደግሞም ተስፋ እናደርጋለን በድጋሚ ምክንያቱም ያለው ሁኔታ ስለምታውቁት በጫካ ያለው ከተማ ያለው ሁሉ ነገር በግንዛቤ ሰፋ ያለ ግንዛቤ ስለሚኖራቸው የክልሉን ሰላም ጸጥታ በኃላፊነት የመምራት ብቃት የሚኖራቸው ብለን ተስፋ እናደርጋለን ማለት ነው። ቀሪ ወንድሞቻችን በዛ አጋጣሚ ጥሪ እንድታደርጉላቸው እኛም ጥሪያችን እንገልጻለን። ከዚህ ጋር ሳልናገር ማለፍ ማልፈልገው አማኑኤል ሞላ መገኘት አለበት። በጣም አቅም ያለው ሰው ነው አማኑኤል ሞላ። ጧት በቪዲዮ አስተውሻቸዋለሁ። በጣም አቅም ያለው ሰው ነው። በዛሬው ዕለት ጥሪ ያደረጉ ማናው ጸዳሉና ጸዳሉ ሁለቶች ናቸው። ጸዳሉና በለጠ አንዳርጌ ነው እና አማኑኤል ግን መገኘት አለበት። አማኑኤል ምክንያቱም ጥሪ ማድረግ አለበት። ዛሬ ጥሪ አድርገው በርካታ ታጣቂዎች እንዲመጡ የተደረገ በበለጠ አንዳርጌና በጸዳሉ ደሴ ነው። ስለዚህ አማኑኤል ብዙ ታጣቂዎች ሲመራ ስለነበር እሱም ጥሪ ማድረግ አለበት በሰላማዊ መንገድ። መንግስትም ተናግሯል። በሰላም መንገድ የመጡትን ህይወታቸውን በተሻለ ሁኔታ እንዲመሩ የመንግስት ድጋፍ እንደማይለያቸው በሚፈልጉት በአመራርም ይሁን በትጥቅም ይሁን መንግስት ማገልገል የሚፈልጉት እንዲሁም ደግሞ ቤተሰባቸውን ለመምራት የመንግስት ድጋፍ እንደማይለያቸው የክልሉ ርዕሰ መስተዳድርን ተናግረዋል። የአማራ ክልል ርዕሰ መስተዳድር የተናገሩት የመንግስትን ጥሪ ተቀብሎ ለሚገቡ ወንድሞቻችን የመንግስት ድጋፍ አስፈላጊውን እንደሚያደርግ ተናግሯል። ስለዚህ ወንድሞቻችን በሰላም ለሚገቡት ማንኛውም ስጋት የለባችሁ። እንኳን ደስ አላችሁ። ከመሸ መልካም ዜና። ሰላም አምሹልን ቤተሰቦቻችን። በሌላ ቪዲዮ እስክንገናኝ ሰብስክራይብ በማድረግ ጠብቁኝ። ቻው።